አስረኛ እዚህ ጎራ ውስጥ ተቀመው ስንት ዘመን ሆነው። አሁን ደግሞ ስለ ውሸት ነው የምናየው። በኢስላም ሃይማኖቱ ላይ መዋሸት አይደለም፣ እርስ በእርስ መወሻሸት አንችልም። ብር ሳትሰጠኝ ወይም ብር ሰጠኸኝ አልሰጠኸኝም ብል ውሸት ነው አይደለም? ፈከይፈ ሃይማኖቱ ላይ እስከሆነ ምን እያሉ ነው ሰዎች? አልሆነው አላልኳቸው ነው። እዚህ ጎራ ውስጥ ከተቀመጥክ ስንት ዓመት ሆነሃል? አላህ እዚህ ተቀመጥኩ ቆይቻለሁ። 39 ነብይ ራሳቸውን ላጥቼ 39 ነብይ ያሳድጋሉ። የ39 ነብያትን ጸጉር ላጭቼ አሳድጋቸዋለሁ። ነብያቱን አሳደጓቸው። ማን? ይሄ ኢትዮጵያዊው ሰውዬ። በድምጽ ነው አይደለ? በድምጽ ነው አይደለ? ስለዚህ እኛ አልዋሸንባቸው። ይሄን እያየን ደግሞ ዝም አንልም። ማህበረሰቡን እኛ እናነቃለን። አህባሾች በቴሌቪዥናቸው እንዲህ አይነት ክህደት እያሰራጩ እኛ ደግሞ እጃችንና ጣጥፈን ቁጭ አልን ማለት ይሄ ትልቅ በደል ነው። 40 መሙሊያ የኛ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸውንም ላጥቻለሁ። እንግዲህ ህይወት በይነ ኢሳ በሻህመር በይነ ኢሳና ነብይ መሃል እንኳን ዘመነ ፈትራው 600 ኩሎ 500 ይላል። እንግዲህ ያን ሁላ ነብይ ማግኘት እንግዲህ ብዙ የኡምራው ማለት ነው። እና ቢቻለው ያን ሁላ የላጨው መላጨው ነበርኩ። አሁን በመጨረሻ እሳቸው ላጨት ነው ሙሐመድ ሰለላሁ ዐለይሂ ወሰለም። በመጨረሻ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ላጨሁኝ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ውሸትን አስመልክቶ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم من كذب علي متعمدا أنا لي أوقو يواشبنيال أنا لي من هنا أوقو لمثال يسويه دنجت تساستو ضعيف حديث يزو صحيح مسلوت نبيو بلوال بلو ليورا يچلال حديث مسلوت ነገር ግን አውቆ አምኖበት ውሸት መሆኑን እያወቀ ነብዩ ላይ የዋሸሰው ምን አሉ እሳቸው? فليتبوع መቅዓደሁ መቀመጫውን ያመቻች ሚንናር እሳት ውስጥ መቀመጫውን ያመቻቻሉ። እሺ ስሙ ይሄን ማናብራ ደረሰ የነቢ መውሊድ ድሮ በሀገራችን ዑለማዎች ሐዲስ አይደለም ነገራቸው የዑለማዎች አነጋገር ነው። ሐዲስ አይደለም ነገራቸው የዑለማዎች አነጋገር ነው አለ። ሐዲስ ማለት ምን ማለት ነው? ከነብዩ ሰለላሁ ዐለይሂ ወሰለም የተነገሩ ንግግሮች ናቸው አይደል? ሐዲስ አይደለም ነገራችሁ የዑለማዎች ንግግር ነው አለ። ምን ማለት ነው? እኔ አይደለሁም እነሱ ናቸው። አልተረዳችሁ? እኔ አይደለሁም በእነሱ ስም በዑለማዎቹ ስም አድርጌ ግን ምን ነገራችሁ ነገር አለ ነው። እሺ ምንድነው? መውሊድ ሰምቶ በጆሮ መውሊድ ሰምቶ የቀረ አይወደኝም ብለዋል ነብያችን። መውሊድ ሰምቶ የቀረ አይወደኝም ብለዋል ነብያችን። ሐዲስ ሆነ አልሆነም? ተመልሶ ንገሩኝ። ሐዲስ ሆነ አልሆነም? ነብያችን ብለዋል ነው አይደል ያለው? ተጠርቶ ደግሞ የቀረ ይጠላኛል ነው። ተጠርቶ የቀረ ይጠላኛል ብለዋል። መቼ ያውቁታል እሳቸው መውሊድን? በዛ ዘመን መውሊድ ተጠርቶ የቀረ ሰው እኔን ይጠላኛል ብለዋል። ስለዚህ ተገለበጠ። እሳቸውን መውደድ ሱናቸውን መከተል ነበር አይደል? ሱናን ነው መከተለው የእሳቸውን ስለምወዳቸው ስትል ገለበጡትና ምን አሉ? መውሊድ ተጠርተ ከቀረ ነብዩ ምን እንዳሉ ታውቃለህ ብለው በነብዩ ስም ተናገሩ። ምን እያሉ? ይጠላኛል ብለውሃል እኮ እሳቸው ያላሉትም ማለት ነው። ሰው ሊያስፈራሩ